ሚስት የቤተክርስቲያን ምሳሌ ነው። በክርስቶስ ደም ነው የተመሰረተችው። ያዕቆብ ሚስት ራሔል ትባላለች። ሊያ ደግሞ ሌላይቱ ሚስቱ ናት፣ እህቷ። እና አንድ ጊዜ ራሔል በወለደች ጊዜ ያዕቆብ ፍቅር ወደ ራሔል ተመልሶ ነበር፣ ሊያን ትቶ። ራሔል ነፍሰ ጡር ሆና ሳለ የሊያ ልጅ ሮቤል ያለ ጊዜው የደረሰ እሸት ይዞላት መጣ። ያንን እሸት ይዞላት ሲመጣ ሴቶች ነፍሰ ጡር ሲሆኑ ያዩት ምግብ ሁሉ ሊያስፈልጋቸው ይችላል፣ ጠባያቸውም ይለዋወጣል። እና አዲስ ነገር ስለሚወዱ ያንን እሸት ስጭኝ አለቻት። ባልሽ ከኔ ጋር እንዲያደር ፍቀጅና ልስጥሽ አለቻት። ብቻ ስጭኝ እንጂ ይደር አለቻት። ያዕቆብ ሄዶ የዚያን ዕለት ከራሔል ጋር ከሊያ ጋር አደረ። የዚያን ዕለት ማንን ወለደች? ይሳኮር። ይሳኮር ማለት አስቤ ማለት ነው ሲተረጎም። ከዕብራይስጥ ወደ አማርኛ ሲመጣ ዋጋዬ ማለት ነው። በእሸት ያገኘው ልጄ፣ እሸት ሰጥቼ የወለድኩ ማለት ነው። እና ይህንን አባ ጊዮርጊስ ሲተረጉሙ ነው ይተረጉማል። ወበከመ እጸኮል ዘአይተዋ ሮቤል ለልያ እሙ ወተጸንሰ ይሳኮር ወስመ ይሳኮር አስቤ ብሂል ከማው ተጸንሱ መሃይምናን እምቤተ ክርስቲያን ቅድስት ዘተመርአዋ ወልድኪ ብሎ ይናገራል። በእሸት የተገዛው ይሳኮር እንደተጸነሰ ሁሉ እንደዚሁ በማኅፀንሽ ፍሬ በኢየሱስ ክርስቶስ ዛጸርዎ ማለት አይሁድ የጠመቁት ወይን ማለት ነው፣ የሰቀሉት ሲል ነው። ዛጸርዎ ዕብራውያን በሊቶስጥሮስ መካን፣ በሊቶስጥሮስ አደባባይ በልጁ አይሁድ በሰቀሉት በማኅፀንሽ ፍሬ በኢየሱስ ክርስቶስ ዋጋነት ምእመናን ከቤተ ክርስቲያን ማኅፀን ቀራንዮ ተጸነሱ ይላል። ስለዚህ ቤተ ክርስቲያን የተወለደችው የተሞሸረችው መቼ ነው ከተባለ ዓርብ ነው። ክርስቶስና ቤተ ክርስቲያንን ያዋሃዳቸው ደሙ ነው፣ የክርስቶስ ደም ነው። ባልና ሚስትን አንድ የሚያደርጋቸው ቁርባን ነው። እንዲያውም ቅዱስ አግናጤዎስ የማይቀደስባት ቤተ ክርስቲያን በረት ናት ይላል። ወይም ደግሞ ዝም ብሎ ሲምፕል ኦርጋናይዜሽን ተራ ስብስብ ናት ይላል። ቃል በቃል ከራሱ ድርሰት የወሰድኩት ነው። ዝም ብሎ ተራ ድርጅት ናት፣ መዋቅር አጥር ናት። ቤተክርስቲያን ካልተቀደሰባት በረት ናት። ቁርባንም ትዳርም በቁርባን ካልከበረ በረት ነው፣ ተራ ጓደኝነት ነው፣ ተራ ኑሮ ነው፣ አያጸድቅም። ስለዚህ አግብታችሁ ያልቆረባችሁ ሰዎች መቁረብ አለባችሁ። በፍትሕ መንፈሳዊ እንዲሁም አባቶቻችን የፈረስ የበቅሎ ጋብቻ ነው ያለ ቁርባን የሚደረገው ብለዋል። ስለዚህ አሁን ወደ ሥጋው ደግሞ መምጣት አለባችሁ። ትዳራችሁ ቅዱስ እንዲሆን ባልየውም በክርስቶስ ሚስቱን በቤተክርስቲያን እንድትመክሰል። ክርስቶስ ቤተክርስቲያንን ደሙን ማጫ አድርጎ ነው የሰጠ። ቅዱስ ያሬድ በዝማሬው ሕጽሐ ለቤተክርስቲያን ይለዋል። ደሙን የቤተክርስቲያን ማጫዋ ጥሎሿ ደም ነው ይላል። ባል ለሚስቱ ቀለበት አስሮ ቀለበት ወርቅ ጥሎ ያገባታል። ክርስቶስ ግን ለቤተክርስቲያን የሰጣት ጥሎሽ የገዛ ደሙ ነው ይላል። ይሄ ማለት ባል ለሚስቱ እስከ መጨረሻው ራሱን ይሰጣል ለማለት ነው። የቤተ ክርስቲያን የክርስቶስ ድርሻው ምንድን ነው? በደንብ ስሙ። የክርስቶስ ድርሻው ያላገባችሁ ሁሉ ስሙ። ተፋታችሁ ኋላ ሳይገባችሁ አግብታችሁ ተፋታችሁ ከምናገኛችሁ ዛሬ ብትሰሙ ይሻላል። ባል ለሚስቱ ሊያደርግላት የሚገባ ምንድን ነው? ይሄ ነው ስሙ። መጽሐፍ ቅዱስ የሚለውን ባል ለሚስቱ ምን ሊያደርግላት ይገባል? እኛ እኮ ሳይኮሎጂ ሳንማር መጽሐፍ ቅዱሳችን ሳይኮሎጂን የሚያስንቅ ነገር ነው ያለው። ሴቶች ምንድነው ከባሎቻቸው የሚፈልጉ ብትሉኝ፣ ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎችም ሚስቶቻቸውን ይውደዱ። ስለዚህ ሚስት ከባሏ ምን ትፈልጋለች ቢባል መወደድ። እስኪ መወደድ በሉ ንገሩኝ እንጂ በሉ ንገሩኝ። አሁን ባልና ሚስት ሲጣሉ ሁልጊዜ እወድሻለሁ ብለኸኝ አታውቅም እያለችኝ ይሉኛል እኔን ለምክር ሳገኛቸው። እና ለምን አትልም? ይሁን መወደድ ይፈልጋሉ ብሎ የነገረን ማን ነው? ጳውሎስ። ምርጥ ዕቃው ጳውሎስ የሴቶችን አእምሮ በመንፈስ ቅዱስ ተገልጦለት ነገር ሴት የምትፈልገው ከባሏ እንደሚወዳት ማረጋገጥ። አሁን ለምሳሌ ስጦታ ስጠኝ ገዝተኩ አንድ እኔ አገኛቸዋለሁ። በባሎቻቸው ተቆርፈው ሳገኛቸው አንድ ቀን ስጦታ ገዝቶልኝ አያውቅም። ገንዘቡ እኮ የጋራዋ እንደሆነ ታውቃለች፣ ግን ፍቅሩን ማረጋገጥ ስለምትፈልግ ነው። አሁንም እንደ ድሮ ይወደኛል ወይ ማለት ትፈልጋለች። ያንን በየጊዜው ማድረግ ወይስ ሰልችቶኛል ጠልቶኛል ወይ ማለት ስለምትፈልግ አእምሯቸውን መጠበቅ፣ ንግግራቸውን በማዳመጥ
ክብር በመስጠት ልክ ጌታ ይችን ሴት እንደሰማት ሚስትን ማዳመጥ፣ ሴቶች ሲሰሟቸው ስለሚወዱ ማለት ነው። እሺ ሴቶች ደግሞ ለባሎቻቸው ምን ያደርጉ? እኔ ምንም አልጨምርም፣ ቅዱስ ጳውሎስ የሚለውን ብቻ ነው ማመጣ። ወበከመ ቤተ ክርስቲያን ትትዔዘዞ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። መታዘዝ ነው። ባል የሚፈልገው ምንድን ነው? ባሎች ደግሞ አሁን እኔም ሳገኛቸው በንስሐም በምክር ፈጽሞ አታከብረኝም ነው የሚሉ። በቃ ጥያቄ ማንኛውንም ባል ብትሰሙት በሚስቱ ያለው ቅሬታ አታከብረኝም ነው። ልንገራችሁ በሴቶች ዓለም ዝም ብዬ ሳነብ ነው የጣሊያን ሴቶች ይወደዳሉ አሉ። ለምንድን ነው አሉ? ወንድ መንከባከብ ስለሚችሉ፣ ካልሲውን ስለምታወልቅለት፣ ኮቱን ተኩሳ ስለምታለብሰው፣ እንደዚያ ስለምታደርግ ክብሩን ስለምትገልጥለት ይወዳል። ማንኛውም ሰው እነሱን ማግባት ይፈልጋል። እና ኢትዮጵያ መጥተው በቅኝ ግዛቱ ጊዜ እነሱም የኢትዮጵያን ሴቶች ይፈልጉ የነበሩትና ብዙ ጊዜ ከኢትዮጵያውያንን ያገቡ የነበሩት ወታደሮች አንዱ እኮ በአድዋም ከዚያም በኋላ በጃንሆይ ጊዜ የሚሸነፉ የነበሩት አንዱ ወደ ሴቶች ይገቡ ነበር። ሴቶች ደግሞ የኛ ሴቶች አርበኞች ናቸው። ፈረንጆች ሲመጡ እያሳለፉ ይሰጧቸዋል። እና ያን የሚፈልጉበት ምክንያት ኢትዮጵያውያን ሴቶች ባሎቻቸውን በማክበር የታወቁ ስለሆኑ መጽሐፍ ቅዱሳዊ የዋጀን እንደሆነ የእነሱን አላውቅም ከየት እንደመጡ። ስለዚህ ባልን ማክበር፣ ሳራ ባሏን ጌታዬ ትለው ነበረ። ሞኝነት እኮ ነው እንጂ አሁን ደግሞ ይሄ ፌሚኒስት መጥቶ የለ እኩልነት እንዴ ምንድን ነው? እኔም እኩል አንተም እኩል፣ እኔ ቁርስ ሰርቻለሁ አንተም ራስ ሰራ፣ እንደዚህ ቢያልጅልነት ቢያግዝ ጥሩ ነው። እውነት ነው መተጋገር። ግን ይሄ አጉል እኩልነት፣ ሴት እንደውም ባሏን ባሪያ አድርጋ መግዛት የምትችለው በፍቅር ነው። እሺ እሺ የምትለው ከሆነ እዚያ በኋላ እንደ በግ ሰሎሞን እንደሚለው እንደ በግ አንገቱን ይዛ እየጎተተች መግዛት ትችላለች። ከታዘዘችው እሺ የምትለው ከሆነ ውሳኔውን ካከበረችለት ሴት ባሏን መግዛት ቀላል ነው የሚሆንለት። የማታከብረው ከጓደኞቹ መካከል የምታዋርደው፣ ውሳኔውን የምታቃልል፣ እንግዳ ይዞ ሲመጣ የምታጉረመርም፣ ጓደኞችን የምትንቅ ከሆነ ግን ያው እንግዲህ የሚመጣውን እናንተ ታውቃላችሁ። ስለዚህ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ደግሞ የሚገርመው አንድ ነገር እያዙልን ከመዘለ እግዚእነ ለባሎቻችሁ ስትታዘዙ ለክርስቶስ እንደታዘዛችሁ እያሰባችሁ ታዘዙ ማለት ነው። ወይ እንዴት ያለ ጽድቅ እንደሆነ ተመልከቱት። እመቤቴን አብሯት ለሚያድር አብሯት ለሚኖር ሰው እየታዘዘች ግን እንደመናኝ ለክርስቶስ እንደታዘዘች ይቆጠርላታል። ጥሩ ዕድል አይደለም ሴቶች? ለባል መታዘዝ ለክርስቶስ ቀጥታ መታዘዝ ከሆነ እንዴት ይሄን ዕድል ልንንቀው እንችላለን? ሚስትን ማክበር ክርስቶስን ማክበር ከሆነ አካልን ማክበር ከሆነ ከዚህ በላይስ ምን ፍቅር አለ? እንደውም ምን ይላሉ ሊቃውንቱ ዮሐንስ አፈወርቅና ሰው ግን ለምንድነው ዘመድ የማያገባ ይልና አይ ዘመድ ዘመድ ነው፣ ሚስት ግን አካል ናት። ስለዚህ ሚስት አካል ስለምትሆን የምትቀርበው ከእናቱ ከአባቱ ከዘመዶች ይልቅ ሚስት ስለሆነች ሚስት ዘመድ ስለምትቀርበው ከሌላ ነው ማግባት ያለበት። እነሱ ይርቃሉ። ከሚስት ይልቅ በዝምድና እናት ትርቃለች ይባላል። የምትቀርብ ሚስት ናት። ሰው እናቱ ወይሐድግ ብእሲ አባሁ ወእሞ ወይተለዋ ለብእሲቱ፣ ሰው እናት አባቱን ይተዋል ሚስቱንም ይከተላል የተባለ ከዚህ የተነሳ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ባልና ሚስት የሚመሰሉት በዚህ ነው የሚመሰሉት። ሌላው በአካል ይመሰላሉ። እስቲ በአካል በሉ። ምን አላችሁኝ? ወንድ ምንድነው? ራስ በሉ። ሚስቱ ደግሞ ምንድናት? አካል። አካል ማለት የትኛው ነው? እስቲ ሁላችሁም አካላችሁን አሳዩ። ያዙ በእጃችሁ አካላችሁ። አካል የሚባለው የቱ ነው? አካል። እሺ ቦዲ የሚባለው የትኛው ነው? ከዚህ እስከዚህ ነው። እኔ እንደውም አንዳንድ ጊዜ ይገርማል። ለካ ያቺ ቦዲ የምትባለው ልብስም በዚያ ነው መሰል ይወጣላል። ከዚህ እስከዚህ ናት። አያችሁ? እና አካል የሚባለው ከዚህ እስከዚህ ያለው ነው። አካል ይባላል። ይሄ አካል ነው። እና ቤተክርስቲያን አካል ናት የምትባል ይሄ ነው። ቢጋር እስከለተን የሚባለው ይሄ ነው። ሌሎቹ ምንድናቸው? ሴልስ ናቸው። እነዚህ ህዋስ ነው የሚባሉት። እጅ፣ እግር፣ ፀጉር፣ አይን፣ አፍንጫ እነዚህ ህዋስ ነው የሚባሉት። አካል የሚባለው ግን ይሄ ነው። አሁን አንድ ራስ አለ፣ አንድ አካል አለ። መሀል ላይ ምን አለ? አንገት። ስንት አንገት ነው ያለው? አቤት። እሺ ስንት ራስ አለ? ስንት አምላክ አለ?
እሺ ስንት አካል አለ? ስንት ቤተክርስቲያን አለች? ስንት አንገት አለ? ስንት ሃይማኖት አለ? አንገት ሃይማኖትን ነው የሚወክለው ማለት ነው። አንገት ሃይማኖት አራይ ክኒ እህቴ መርአት በሃቲ ንብረተ ክሳድኪ ይላል መኃልየ ዘሰሎሞን ላይ የንጉሥ ዳዊት ልጅ ሰሎሞን ሲናገር በመኃልየ ዘሰሎሞን እህቴ ሙሽራዬ በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ ይላል። በአንዲቱ የአንገትሽ አቀማመጥ ማለት አንገታችሁን እንዲህ ብላችሁ ሳትሉ 3 ቀን መቀመጥ ትችላላችሁ። በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ አላት። ከኔ በቀር ሌላ አምላክ አታምልክ የምትለው ናት ይቺ አንድ አንገት የተባለች። ራስንና አካልን የሚያገናኝ አንድ አንገት አለ። ባል ራስ ነው። ባልና ሚስትን አዋህዶ የሚያኖራቸው ሃይማኖት ነው። እስቲ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ባልና ሚስትን የሚያዋህዳቸው ሃይማኖት ነው እንጂ ሰውን ጠብቆ ማዳን አይቻልም ማለት ነው። መተማመን የሌለበት ትዳር ሁልጊዜ ቁስል ነው። መተማመን አለባችሁ። ሚስታችሁን ለባላችሁ አሳልፏት ለእግዚአብሔር አሳልፎ መስጠት፣ ባልን ለእግዚአብሔር አሳልፎ መስጠት። ሰውን በስልኩ ቴክስት እየጎረጎራችሁ ልትከታተሉት አትችሉም። ማንዳንት የደወለችልን ይሄ ማን ነው ቴክስት እያላችሁ ብትዳረቁ ጥቅማት ትርፍ የለውም፣ መቁሰል ነው። ተውት በቃ። ሰውን ራሱን ለራሱና ለእግዚአብሔር ተውት። አባታችን አብርሃም ሳራን ለማን ነው የተዋት? ለእግዚአብሔር። ምንና ሲባል ሌላ ሀገር ምንድን ነው ያለ? ሌላ ሀገር ሄዶ እህቴ ናት እህቴ ናት ያለ ምንድን ነው? እኔ እህቴ ናት ልበል፣ ሚስትነቷን ደግሞ እግዚአብሔር ይጠብቅልኝ ብሎ ነው። ጠበቀለት። ንጉሱ ሌሊት ይመጣ ታው የነብይ ሚስት ናት እንዳትደርሳል። ትዳርን ሃይማኖት ይጠብቀዋል እንጂ ጥርጥር አይጠብቀውም። ስለዚህ በሃይማኖት ተዋህዶ መኖር ይገባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በመጨረሻም አንድ ዕለት የሚባለው ስንት ሰዓት ነው? አቤት ስንት ሰዓት ነው? 24 ሰዓት። እሺ ቀኑ ስንት ይሆናል? ሌሊቱ ሰዓት ሁልጊዜ ነው ግን ነው? ሁልጊዜ 12 ነው አይደል? እኩል አይደለም። አሁን አንዳንድ ጊዜ ሌሊቱ ይረዝማል አይደለም እንዴ? 14 ሰዓት ድረስ ይሄዳል። በተለይ አሜሪካ እና አውሮፓ በክረምታቸው ጊዜ ጨለማው ነው የሚረዝመው። ጨለማው እየረዘመ ይሄዳል በክረምቱ ወቅት። አንዳንድ ጊዜ ደግሞ ምን ይሆናል? ብርሃኑ ይረዝማል። አንዳንድ ሰሞን ሚስት መልካም ትሆናለች፣ አንዳንድ ሰሞን ደግሞ ባል መልካም ይሆናል። ዙሮ ግን 24 ሰዓት ናቸው አይደል? ዙሮ ምንድነው? ትዳር ነው ማለት ነው። ሁል ጊዜ ሃይ ኤክስፔክቴሽን የሚባል አይደለም? ይሄንን ማስወገድ ነው። በቃ እንደው እሷ ጋር ከሆንኩኝ ገነት ነው ብለህ አታስብ። እሱ ጋር ከገባው እንደው ተመስገን አይባልም። ሰው ስንት ነገር እኮ ይዞ ነው የሚመጣው። ያስተዳደግ ባክግራውንድ አለው፣ የእውቀት ባክግራውንድ አለው፣ የመንፈሳዊ ልህቀት ደረጃው ያነሰ ሊሆን ይችላል። ጓደኞቹ የሚጭኑበት ነገር አለው፣ አካባቢው የሚጭንበት ነገር አለው፣ ኑሮው ራሱ የሚጭንበት መንገድ አለው። ሰይጣን ራሱን የቻለ ፈተና ይጭንበታል። ሰው በዚህ ሁሉ መከራ ተከቦ የሚኖር ሰው ነው እና ስህተትን ማለፍ መልመድ አለብን። ስህተትን ማለፍ፣ ሰውን እንደ መልአክ አለመጠበቅ፣ እንዲሳሳት መፍቀድ ያስፈልጋል። ይሄው እንደሆነ ትዳሩ ቅዱስ ሆኖ ከእግዚአብሔር የሚያደርስ ይሆናል። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።